የበጎ ስራ ክፍያው ዘግይቶ እኮ አያውቅም። ነገሩ ሲጀምር በዝናብ ነው። አስፋልቱ በውሃ ሞልቶ በ10 ብር ሲያሻግሩ ከአዶናይ ጋር ይገናኛሉ። ስራ ፈጠራቸው ስላስደስተው የሚያስፈልጋቸውን አሟልቶ ቲክቶክ አስጀምሮ ህይወታቸውን ሊቀይር ብሎ ይጀምራል። ጸጉር ቤትም ወስዶ ጸጉራቸውን አስተካክሎ ልብሳቸውንም ፏ አድርጎ 5 ስታር ሆቴል ውስጥ አሳርፎ ዲቻ ቦይስ ብሎ አካውንት ከፍቶ ስራውን ይጀምራል። 15 ቀን ባልሞላ ጊዜ ውስጥም ከ100 ሺህ በላይ ተከታይ ያገኛሉ። እንደምትመለከቱት በየጊዜው በፋፈሽ እያደረገ ያቅሙ ሲሞክር የወላይታ ህዝብን ይመለከታል። ለጊፍታ በዓል ጠርተው ፍቅራቸውን የሚያሳዩታል። ስሙ እስኪ የሁሉ የህዝብ ፍቅር ዝም ብሎ አልመጣም። ሁላችንም በምንችለው መጠን ሰፖርት እናድርገው። እስኪ ይሄ የአዶናይ ተግባር ከ10 ስንት ይገባዋል? ሐሳባችሁን ኮሜንት ላይ አስቀምጡልኝ። እግዚአብሔር ሆይ ቀን በቀን የሚጣሉብኝ ፈተናዎች በቻልኩት አቅም ለበጎ ነው ብዬ ማለፍ በሞክርም አሁን ግን ሁሉም ለበጎ ነው ማለፍ እየደከመኝ ነው። ቀን በቀን እየለፋው ሳያልፍልኝ ሲቀር እንዴት ለበጎ ነው ልበል? የነገ ህይወቴን ተስፋ አድርጌ ብለፋው አንዳንዴ ግን ይደክመኛል። በቻልኩት አቅም የዋህና የሰው ሐሳቢ ለመሆን በሞክርም ሰዎች የዋህነቴን እንደ ጭልነት ይቆጥሩታል። ያለችኝ ብር አጠራቅሜ ለመቆጠብ በሞክርም የሆነ ችግር ይመጣና እንደገና ወደ ዜሮ እመለሳለሁ። በዚህ ሁሉ መከራ ሆኜ ግን አንተን አልረሳሁም። ብዙ ችግሮች ቢያጋጥሙኝም አንተ ሁሌም ከጎኔ መሆንን ስለማውቅ አልፈራም። በደግና ክፉ ጊዜ አንተን እንዳልረሳ ቃል እገባለሁ። ጤናና እድሜ ከሰጠኝ ሌላው ቀስ ብሎ ይደርሳል። ተመስገን። መስራት አድርገን በ30 ቀን ውስጥ ቲክቶክ ቫይራል ወጥተው ህይወታቸው እንዲቀየር እናግዛቸዋለን ማለት ነው። ዝግጁ ናችሁ? አዎ። ዝግጁ ናችሁ? አዎ። ናቁት አይደል ልፋትህን? ታዲያ ምን ይገርማል? ያሞገሰም ሊያዋርድህ ስተትህን ተግቶ ይለቅማል። የአንድ ሰሞን ነው የመውደድ ግፊያው፣ አይታወቅም ሰው መታጠፊያው። ጠዋት የሰቀለ ሲጨላልም ወደ ማምሻው ይጥልሃል አሽቀንጥሮ ያወርድሃል ከትከሻው። የተከተለ ሁሌም ካንተ ጋር አይሰለፍም። የሰው ምስጋናው የሰው መውደዱን መንፈቅ አያልፍም። ልፋትህን ቀስ በቀስ ያደርገዋል ሁሉም አመድ። ብልጥ ከሆንክ አንበሳዬ ከሽኮኮ ጋር አትላመድ። ከብዙ ዛፎች መሃል አንድ ዛፍ ብቻውን ከፍ ብላ ከታየች እሷን ዛፍ ብዙ ጊዜ ነፋስ እየመጣ ይመታታል። አንደ ወደ ቀኝ አንደ ወደ ግራ ነው የሚመታት እና ያቺ ዛፍ ለምንድን ነው በነፋስ የምትመታው? ለምንድን ነው በነፋስ የምትነካው ሲባል ቁመቷ ከፍ ስላለና ከሌሎች በላይ ስለምትታይ ነው። ወጣ ብላችሁ ከታያችሁ ሞር ሻይን ካረጋችሁ እናንተ ውስጥ ያለው ብቃት እየወጣ ከሄደ ሰዎች ካዳመጡ ትልቅ ቦታ ላይ ለመድረስ ጉዞ ከጀመራችሁ የሚያገኛችሁ ነፋስ አለ። አንዳንድ ጊዜ ያገኛል ነፋስ። ይሄ በጣም ኖርማል ነው። አትፍሩ። ጃኒ ነካ የለው በረካ ጆንዳኔድ ሲወጣ አዶናይ ሲገባ አይጃኒ 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 በአዶናይ መታሰር በአዶናይ መከራ ስቃችሁ ከሆነ እግዚአብሔር ብድራትን ይከፍላል። ሰላም ጤና ይስጥልኝ። እንዴት አላችሁ የቲክቶክ ቤተሰቦች? እችን እይታችንን ተመልከቷት። አዶናይ በሕግ ጥላ ስር ዋለ። አልሐምዱሊላህ ረቢል ዓለሚን። ይሄ ቀዘናም አንዳንድ ጊዜ አለማስተዋል በጣም ከባድ ነው።
ሰግጥ የሚለውን ቋንቋ ትርጉሙን አውቆት ይሁን ሳያውቀው ይሁን ተናግሮታል። ሰግጥ ስላለ ግን መንግስት በዚህ አማካኝነት አያስረውም። ይህን ታውቃላችሁ አይደል? በሁለተኛ ደረጃ ደግሞ አንዳንድ ሰዎች አላችሁ ስለ ሰግጥ ማለት ምን እንደሆነ ባለማወቃችሁ የምትበሳጩ ማለት ነው። ለአንዳንድ ሰው ሰግጥ ስድብ ነው። ለሌላ ሰው ደግሞ ለምሳሌ በሰሜኑ ክፍል እትማጾ ሰጊት ካየዶ ማለት ምን ማለት ነው? በሩን ዘግተዋል፣ ቆልፈዋል እንደማለት ነው። ተመስኮት ሰግጦ መስኮቱን ቀርቅረው እንደማለት ነው፣ ወይም ሰግጠው እንደማለት ነው። በሌላ አተረጓጎም በጣም ብዙ ሰዎች፣ በጣም ብዙ ምሁራንና ብዙ ወጣቶች፣ ብዙ ልጆች ስለ ሰግጥ ስለተናገሩ መናገር አልፈልግም ነበረ። ግን እናንተ የማታውቁትን ደግሞ ሌላ አዲስ በጣም ተራ የሆነ ነገር ልንገራችሁ ማለት ነው። ይሄ ነው። ሲቀጥል ሰገጤ ይላሉ ሰዎች። ሰገጤ ማለት እኮ ስድብ አይደለም። ባለው ማንነት ጠንካራ የሆነ ማለት ነው። ባለው ማንነት ባለው ዓላማ ጎበዝ የሆነ የበረታ ማለት ነው። የጠነከረ ማለት ነው። ባለው ማንነት እስክታስረዳው ድረስ እስክትነግረው ድረስ ክች ብሎ ጠንክሮ ማንነቱን የሚያስጠብቅ የበረታ ማለት ነው። የበረታ ማለት ነው። ለምንድን ነው የምንሸወደው? ስለዚህ እኔ አሁን በዚህ ጉዳይ ላይ ሰገጤ በሚለው ጉዳይ ላይ ብዙ መናገር አልፈልግም። እህታችን ግን አዶናይ አናዶሽ ሊሆን ይችላል። ለምን ይህን ያህል ትቆጫለሽ? ለምን ይህን ያህል ትናደጃለሽ? በሁለተኛ ደረጃ መከላከያ፣ የህግ አካላት፣ ማንም ግለሰብ ስለተናገረ የህግ አካል ከተሰጠው መመሪያ ውጭ መጥፎ ድርጊት አያደርግም። ዝም ብላችሁ የአዶናይን ታሪክ ከመንግስት ጋር አታገናኙት። በሁለተኛ ደረጃ ከፖለቲካ ጋር አታገናኙት። የአዶናይ ጉዳይ አሁን ዝም ብለን ስንመለከተው ከአንድ ነገር ጋር የተያዘ ነው። በዛ ምክንያት ደግሞ እግዚአብሔር ይረዳዋል፣ እርግጠኛ ነኝ። በሁለተኛ ደረጃ መንግስት አዶናይን ስላሰረው አይሰቅለውም እኮ ታውቃላችሁ። የታሰረ ሁሉ ደግሞ ወንጀለኛ አይደለም፣ ታውቃላችሁ አይደለም ይሄ። ስለዚህ አዶናይ ስለታሰረ ደስ የሚላችሁ ሰዎች እባካችሁ ነገ እናንተ ስለምታዝኑ፣ ነገ እናንተ በአዶናይ መታሰር በአዶናይ መከራ ስቃችሁ ከሆነ እግዚአብሔር ብድራትን ይከፍላል። በሁለተኛ ደረጃ ክርስቲያኖች ይሄ የኛ ከእግዚአብሔር የተሰጠን ጸጋ ነው። መጽሐፍ ቅዱስ ምን ይላል? በፈተና የሚጸና ሰው ያዕቆብ ምዕራፍ 1 ላይ ስታነቡት ከቁጥር 12 ላይ በፈተና የሚጸና ሰው የተባረከ ነው ይላል። ከተፈተነ በኋላ በመጨረሻ ላይ የጽድቅ አክሊልን ስለሚያገኝ ወይም የበረከትን አክሊል ስለሚያገኝ ማለት ነው። በሁለተኛ ደረጃ መታሰር ያስተምራል። መታሰር ለነገ ልበ ሙሉነት ያደርጋል። ለምሳሌ የምንፈራውን መንግስት ስንታሰር ቀርበን ስናየው ለካ መንግስት እንደዚህ ነው ብለን እናስባለን። በሁለተኛ ደረጃ አዶናይ አንዳንድ ሰዎች እንደሚናገሩት የሌላ ሀገር ዜጋ ነው የሚሉት። ዜግነቱ የሌላ ሀገር ዜጋ ነው። ስለዚህ በዚህ አማካኝነት ደግሞ መንግስት ይመለከተዋል ማለት ነው። ለምን? የሌላ ሀገር ዜጋ ስለሆነ። አንደኛ ለራሱ ደህንነት ጭምርት አዶናይን ለጥያቄ ሊጠራው ይችላል። ታውቃላችሁ ክርስቲያኖች፣ መጥፎ ነገር መጥፎ ሐሳብ በመንግስት ላይ ሁልጊዜ አናስብ። በሶስተኛ ደረጃ አዶናይ መታሰሩ እረፍት ነው። ሰላም አገኘ። ግን ከጎኑ ያሉ ወንድሞቹ፣ ከጎኑ ያሉ ልጆቹ እነዛ ዲቻ ቦይስ የሚባሉ እኔ ትርጉሙን ባላውቀውም ግን እሱ በሚጠራቸው ቋንቋ ለመጥራት ፈልጌ ነው። እቺ ምስኪን ልጅ ነፃነት ከዛ ቆሮስ ሸጥ የነበረችው። በሁለተኛ ወላጆቹ እነዚህ ሊጨነቁ ይችላሉ። የአዶናይ መታሰር ግን እረፍት ነው። የጃኒ መታሰር እረፍት ነው። ጃኒ እንዲያውም ከዚህ በፊት ታስራ ስለነበረ ታውቀዋለች ማለት ነው።
እስር ቤት ውስጥ መከራ ያለ የሚመስላችሁ ሰዎች አላችሁ። እስር ቤት ውስጥ ደስታ ነው። እስር ቤት ውስጥ የታሰሩ ሰዎች፣ የተጨነቁ ሰዎችን ታገኛለህ። እስር ቤት ውስጥ በመታሰራቸው ሰላም ያገኙ ሰዎችን ታገኛለህ። ስለዚህ አዶናይ እንዲያውም በእስር ቤት ውስጥ በጣም ብዙ ፍሬ አፍርቶ በጣም ብዙ ሰዎችን የሚረዳበት መንገድ ሊኖር ይችላል። ስለዚህ የህግ አካላት ደግሞ እንደዚህ መጥፎ ሰዎች አይደሉም። ሌላ ሐሳብ ያላችሁ በቃ አሰረው እንደዚህ ያደረገው እንደዚህ ነገሩን ከፖለቲካ ጋር ለማገናኘት የምትሮጡ ሰዎች እባካችሁ ልብ ይስጣችሁ እባካችሁ። ስለዚህ የተዋህዶ ልጆች ማስተላለፍ የምፈልገው በአዶናይ ምክንያት ማዘን እና ማልቀስ ሳይሆን፣ አንዳንድ ሰዎች አሉ ሙዚቃ እየከፈቱ የሚያለቅሱ በጣም ብዙ ሰዎች አሉ። አዶናይ የሚወዱት ከህፃናት ጀምሮ እስከ አረጋውያን ወጣቶች፣ ሁሉም ሰው ማንም ሰው ይወደዋል። ሰው የወደደውን ሰው ደግሞ እግዚአብሔር ያከብረዋል፣ ከፍ ከፍ ያደርገዋል ማለት ነው። ስለዚህ ለበጎ የአዶናይ መታሰር ለበጎ ነው ማለት ነው። በመጽሐፍ ቅዱስ ያዕቆብ ምዕራፍ 1 ላይ ከቁጥር 2 ስትመለከቱት ወንድሞች ሆይ የእምነታችሁን መፈተን ትዕግስት እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ነው። አዶናይ በመታሰሩ እኛ እንደ ሙሉ ደስታ እንቆጥረዋለን። ለምን? ያርፋል። አሁን ያለ ሰዓት የሚጠራው የለም። አሁን አዶናይ አይባክንም። አንድ ቦታ ላይ ቁጭ ይላል፣ መጽሐፍ ያነባል፣ በመንፈስ የሚማረው ነገር ሊኖር ይችላል ማለት ነው። ከዛ ውጭ ግን የሚፈጠር ነገር የለም። ነገ መንግስት አይቶ ሐሳቡን መርምሮ ለሱ አደጋ እንዳይደርስበት ብሎ ይፈተዋል። ስለዚህ ለወንድማችን ጸሎት ነው ማድረግ ያለብን፣ ለልጃችን ጸሎት ነው። ቤተክርስቲያን ለአንተም ትጸልያለሽ፣ የቤተክርስቲያን ልጆችም ይጸልዩልሃል። አይዞ በርታ አዶናይ፣ የእግዚአብሔር ሰላም ካንተ ጋር ይሁን። ዛሬም ሰበር ዜና ተሰምቷል። ቲክቶከሮቹ በቁጥጥር ስር ውለዋል። ከጀርባ የምትመለከቷቸው ቲክቶከሮች ማለትም ደግሞ በቲክቶክ ስሙ ሊል ጄ ወይም ደግሞ ጎይ ጋርኮት የተሰኘው ግለሰብ እንዲሁም ደግሞ ከእርሱ ጋር በቲክቶክ የቀጥታ ስርጭት ጸያፍ የሆነ ተግባርን ስትፈጽም የነበረችው ሄሊሌ ጊቦ የተሰኘችው ግለሰብም ከእርሱ ጋር በቁጥጥር ስር መዋላ ተሰምቷል። እነዚህ ልጆችም በቲክቶክ የቀጥታ ስርጭት ላይ ከህዝቡ ባህል፣ ወግ እንዲሁም ደግሞ እሴትና ሞራል ያፈነገጡ ጸያፍ ድርጊቶችን ሲፈጽሙ ነበረ። በዚህ ምክንያት ነው በቁጥጥር ስር የዋሉት። ሌላ በተያያዘ ዜና ደግሞ ከጀርባ የምትመለከቱት በቲክቶክ ስሙ ፕሬዚዳንት ማሜ ወይም ደግሞ ባህረዲን ሙሰማ የተሰኘው ግለሰብ እንዲሁ በቲክቶክ የቀጥታ ስርጭት ከማህበረሰቡ እሴት እንዲሁም ደግሞ ባህል ጋር የሚጻረሩ ነገሮችን ሲያስተላልፉ ነበር ብሎ ነው ፖሊስ በቁጥጥር ስር ያዋላቸው። እውነት ለመናገር ከሰሞኑን በተለያዩ የማህበራዊ ትስስር ገጾች ላይ ስንመለከት ነበረ የማህበረሰቡን እሴት እንዲሁም ደግሞ ባህልና ሞራል የሚጻረሩ ነገሮችን ሲፈጽሙ ተመልክተናቸዋል። የአዲስ አበባ ከተማ ፖሊስ ጠቅላይ መምሪያም እነዚህን ግለሰቦች በቁጥጥር ስር አውለው ምርመራ እያካሄደ እንደሆነ ተናግሯል። በአዳዲስ መረጃዎች መልሳለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ምሽት። ከዚህም በኋላ በእንደዚህ አይነት ቪዲዮ ፈጽሞ ማታገኙ። እድሜ ቢሰጠና ብንኖር እኛ አንተን ድጋሚ ማየት የምንፈልገው ቂሊንጦ ወይ ማረሚያ ቤት ነው፣ ቃሊቲ ምናምን እና ምንም ልመና አያስፈልገውም። እጅን ስጥ። እጅን መስጠት ብቻ አይደለም፣ አንተ የህዝብን ባህል እሴት ለገንዘብና ለሆድህ ለከርስ ስትል የናድክ ልጅ ነህ። ይቅርታ ሙዳችሁ ነው። ይሄ ለሁላችሁም ቲክቶከሮች ናቸው። አሁንም እያፈላችሁ መንግስት ስራ ፈቷል እንዴ ቲክቶከር የሚደቅመው ምናምን የምትሉ ሰዎች እናንተ መግባት ፈልጋችሁ ከሆነ ንገሩን እንዴ። ምን ሆናችሁ ነው? አታድቡም እንዴ? መንግስት ስርዓት አልበኝነት እንዳይኖር የሚችለውን ሁሉ መንግስታዊ እርምጃ ሲወስድ ይደብራችኋል። ደግሞ በቃ ምንም ዝም ሲልም ወደ ላይ ትሸናላችሁ። ውሃ ጠጡ እስኪ። አንተ ግን ብንችልኛ ማንተ ማየት የምንፈልገው ማረሚያ ቤት ነው። ፌደራል ፖሊሶች አይን ልጅ ያዙልን። ልጄ ያጠፋው ነገር የለም። መንግስት ሁኔታውን አጣርቶ እንደሚለቀው አምናለሁ። የራሱን ህይወት ትቶ መጥቶ ሰዎችን የሚረዳ እኔንም የሚያግዝ ልጅ ነው። መንግስት ሁሉንም ነገር አጣርቶ ልጄን እንደሚለቀው አምናለሁ ስትል የቲክቶከር አዶናይ እናት ለቢቢሲ ትግረኛ በሰጡት ቃል ተናግረዋል። የአዶናይ እናት ወይዘሮ አበባ ገብሩ ልጃቸው እንዲለቀቅ እንደምትመለከቱት በእንባ እየጠየቁ ነው። የማህበራዊ ሚዲያ ተጽዕኖ ፈጣሪው አዶናይ በቁጥጥር ስር መዋሉን ተከትሎ እንደምትመለከቱት እናቱ በእንባ ታጅበው ልጃቸው ምንም ጥፋት እንደሌለበትና እንዲለቀቅ እየተማጸኑ ይገኛሉ። አሁን በተሰማ ዜና የአዶናይ ካሜራማን ናፒ በቁጥጥር ስር ውሏል። ናፒ በቁጥጥር ስር የዋለው በፌዴራልና በከተማ ፖሊስ እየተካሄደ ባለው የባህልና ስነ ምግባር ማስጠበቅ ዘመቻ ምክንያት መሆኑም ተነግሯል። ያለ አዶናይ ባዶነን፣ አዶናይ አባታችን ነው፣ አዶናይ ምህረት ይደረግለት ሲሉ ዲቻ ቦይሶችና እንዲሁም ደግሞ ነጻነት ጥሪ ያቀረቡ አዶናይ በቁጥጥር ስር መዋሉ ተከትሎ
ይረዳቸው የነበሩ ግለሰቦች ስሜታዊ የሆነ ጥሪ አስተላልፈዋል። አዶናይ በቲክቶክ ስራው ሲረዳቸው የነበሩት ዲቻ ቦይስና እንዲሁም ደግሞ ነጻነት የተባሉ ወጣቶች ለሚመለከተው አካል ምህረት እንዲደረግለት ጠይቀዋል። እነዚህ ወጣቶች ስለ አዶናይ ያላቸውን አክብሮትና ጥልቅ ፍቅር ገልጸው በህይወታቸው ላይ ያሳደረው በጎ ተጽዕኖ በስሜትም አብራርተዋል። እኛ ያለ አዶናይ ባዶ ነን፣ እሱ አባታችን ነው። ትንሽ ህይወታችን የተሻሻለው በሱ እርዳታ ነው። ስለዚህ ይህ ጉዳይ በይቅርታ እንዲታለፍ ሲልም ለሚመለከተው አካል መልእክት አስተላልፈዋል። አዶናይ አይዞ አባታችን፣ ፈጣሪ ካንተ ጋር ይሁን፣ እንወዳሃለን ሲሉም ተደምጧል። እናንተስ በዚህ ጉዳይ ምን ትላላችሁ? ሰባችሁን አጋሩ።